አህያ ለሸክም ይፈልጋል። ለሸክም የሚፈልጋት ሰው ብታለግምና መራመድን ቢብትል በቃ ይቺ ሰነፍ ናት ምናምን ብሎ ጥሎ ይሄዳል። እንደምንም እንድትሄድ ነው የሚያደርገው። ያኛው በዱላ በምናምን ነው የሚያደርገው። የኔና ያንተ አባት ግን ዱላ አይደለም የሚያስቀምጥ። እኔ ምን አይነት እንትን እንዳለው ራሱ ነው አይገባ። አንዳንዴ ራሱ አይገባኝም። ብቻ የሆነ ነገርህን ይነካባ ከዛ ቅልጥ ነው የሚያደርግ። ካላረክ ምናምን ብሎ እንደዚህ የሆነ ጅራፍ ይዞ ምናምን አይደል። የሆነ ግን አንተ ራስህ ለሱ ወይ ጌትዬ ምናምን ብለህ ፌንት እንድታደርግ የሚያደርግ የሚነካበት የፍቅር ድምፅ። ሰው ሁሉ ባወገዘ ነገር ላይ ይመጣና ልጄ ሲልህ ሽባ ትሆናል። እንዲህ አድርጌ ልጄ ይለኛል። አዎ ልጄ ሆይ ደከመህ አይደል? አቃተህ አይደል? ተስፋ ቆረጥክ አይደል? መውጣት አቃተህ አይደል? አውጣኛል ካደል? አዘንክ አይደል? እኔ አባትህ አወጣለሁ ሲል ሰው ሁሉ እኮ ፈርዶብሃል። እሱም መጥቶ አንገቴና ላይ ስትል አወጣለሁ ሲል ብለህ ፌንት ትበላለህ። እንዲህ ነው አባት። ላይለቅህ ደግሞ ላይተው በጸጋው ይዟል። ሮሜ መጽሐፍ እንክፈትና ምዕራፍ 6 ቁጥር 19 አንድ ላይ ጮክ ብለን እናነባዋለን። እንዲህ ይላል 1 3 ስለ ሥጋችሁ ድካም እንደ ሰው ልማድ እላለሁ፣ ብልቶቻችሁ አመፃን ሊያደርጉ ለእርኩስነትና ለአመፃ ባሪያዎች አድርጋችሁ እንዳታቀርቡ እንዲሁ ብልቶቻችሁ ለቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ። የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁና። እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? የዚህ ነገር መጨረሻው ሞት ነውና። አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ አላችሁ፣ መጨረሻውም የዘላለም ሕይወት ነው። የኃጢአት ደመወዝ ሞት ነውና የእግዚአብሔር ጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም አሜን። በዚህ በሕያው ቃል መጽሐፍ ቅዱስ እኔ አነበዋለሁኝ። ሕያው ቃል ምዕራፍ 6 ቁጥር 19 ላይ ትንሽ ግልጽ ስለሚያደርገው እንዲህ ይላል። ፍሬ ነገሩ በቀላሉ ለመረዳት እንድትችሉ ከፍ ብዬ በጠቀስኩት ምሳሌ መሰረት ከዚህ በፊት ራሳችሁን ለርኩሰትና ለልዩ ልዩ ኃጢአት ተገዢ አድርጋችሁ ነበር። ከእንግዲህ ወዲህ ግን ለጽድቅና ለቅድስና አገልጋዮች እንድትሆኑ መላ ሰውነታችሁን ለእግዚአብሔር አቅርቡለት። የኃጢአት ተገዢዎች በነበራችሁበት ጊዜ ጽድቅን ለማድረግ ምንም ፍላጎት አልነበራችሁም። ያን ጊዜ በደስታ ተፈጽሙት ከነበረው ዛሬ ግን ከምታፍሩበት መጥፎ ተግባር ያገኛችሁት አንዳች ጥቅም የለም። እነዚህ ነገሮች በማድረጋችሁ ያተረፋችሁት ነገር ቢኖር ሞት ብቻ ነበር። ዛሬ ግን ከኃጢአት ባርነት ነፃ ወጥታችሁ የእግዚአብሔር አገልጋዮች ሆናችኋል። ከእርሱ የሚገኘው ቅድስና የዘላለም ሕይወትን ተቀብላችኋል። የኃጢአት ዋጋ ሞት ነው። በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር የምንቀበለው ስጦታ ግን የዘላለም ሕይወት ነው። እስኪ እናነጻጽረው በደንብ ግልጽ እንዲሆንልን ሁለቱን እናነጻጽር። አንደኛው ትርጉም ከአንደኛው ትርጉም የተሻለ ስለሚያብራራው። ለምሳሌ ቁጥር 19 በ54ቱ ትርጉም እንዲህ ይላል። ስለ ሥጋችሁ ድካም እንደ ሰው ልማድ ላለው ብልቶቻችሁ አመፃን ሊያደርጉ ለርኩስነት ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ እንዲሁ ብልቶቻችሁን ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ። በፊት ለኃጢአት ባሪያዎች አድርጋችሁ እንዳቀረባችሁ አሁን ደግሞ ለጽድቅ ባሪያዎች አድርጋችሁ ምን በሉት? አቅርቡት። ምናችሁን ነው የሚለው? ብልቶቻችሁን ወይም ሥጋችሁን ሰውነታችሁን ለእግዚአብሔር ወይም ደግሞ በፊት ለኃጢአት አቅርባችሁ ነበር። አሁን ደግሞ ለማን አቅርቡለት? ለጽድቅ አቅርቡለት ነው የሚለው። ኦኬ፣ እዚህኛው ጋር በሕያው ቃል ምን ይላል? ፍሬ ነገሩ በቀላሉ ለመረዳት እንድትችሉ ከፍ ብዬ በጠቀስኩት ምሳሌ መሰረት ከዚህ በፊት ራሳችሁን ለርኩሰትና ለልዩ ልዩ ኃጢአት ተገዢ አድርጋችሁ ነበር። ራሳችሁን ለልዩ ልዩ ኃጢአት ተገዢዎች አድርጋችሁት
ነበረ። ከእንግዲህ ወዲህ ግን ለጽድቅ ለቅድስና አገልጋዮች እንድትሆኑ መላ ሰውነታችሁን ለእግዚአብሔር አቅርቡለት። መላ ሰውነታችሁን ምን አባሉለት? ለእግዚአብሔር አቅርቡለት። በፊት ያቀረባችሁለት ሌላ ኃጢአት ገዢ ሆኖ እናንተ ላይ የሰለጠነ ነበር። አሁን ደግሞ ለማን አቅርቡለት? ለቅድስና ለጽድቅ አቅርቡለት ይላል። ቁጥር 20 የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁ ይላል። ቁጥር 20 በዚህኛው የኃጢአት ተገዢዎች በነበራችሁ ጊዜ ጽድቅን ለማድረግ ምንም ፍላጎት አሁን ሞር ግልጽ አደረገው። የኃጢአት ባሪያዎች ሳላችሁ ከጽድቅ ምን ነበራችሁ? ነፃ ነበራችሁ። ማለት የኃጢአት ባሪያ የሆነ ሰው ጽድቅ እንዲያደርግ አይጠበቅም። ምክንያቱም ንጉሥ አድርጎ በሕይወቱ ላይ የሾመው ምንን ስለሆነ? ኃጢአትን ስለሆነ የኃጢአት ባሪያ ጽድቅን ያደርጋል ተብሎ ምን አይልም? አይጠበቅበትም። በሌላኛው ደግሞ ምን ይለናል? የኃጢአት ተገዢዎች በነበራችሁ ጊዜ ጽድቅን ለማድረግ ፍላጎት አልነበራችሁም፣ መሻቱ አልነበራችሁም። ምክንያቱም ውስጣችን የነበረው የኃጢአት ተፈጥሮ ስለሆነ ኃጢአትን ለማድረግ የሚጓጓ እንጂ ጽድቅን ለማድረግ የሚጓጓ ተፈጥሮ ውስጣችን አልገባም ነበር። ለምሳሌ የእግዚአብሔር መንፈስ አሁን ዳግመኛ የተወለደን ሁላችን ላይ ውስጣችን የገባ የእግዚአብሔር መንፈስ አለ። ያ የእግዚአብሔር መንፈስ ወደ እግዚአብሔር እንድንቀርብ፣ ጌታን እንድንፈልገው፣ በጽድቅ በቅድስና በፊቱ እንድንመላለስ፣ ከድካማችን ተላቀን ወደሱ እንድንጠጋ የሚገፋ መንፈስ ነው። ወደ ኃጢአት የሚገፋ መንፈስ አልተቀበልንም። ምክንያቱም የክርስቶስ ኢየሱስ መንፈስ የጽድቅ መንፈስ። እደግመዋለሁ። የማን መንፈስ? ማንም ሰው እዚህ ምድር ላይ ሲመላለስ የሚያደርገው ነገር ድርጊቱ የሚገልጠው የሱን ንጉሥ ነው። ያላነገሳችሁትን በሕይወታችሁ አትገልጡትም። ነፍሳችሁ ላይ ሕይወታችሁ ላይ የነገሰው ነገር ግን በሕይወታችሁ በፍሬ ምን ያደርጋል? ይገለጣል። አሁን ጳውሎስ ምን እያለን ነው? ምዕራፍ 6 ላይ በክርስቶስ ኢየሱስ ላሉ ሰዎች የጽድቅ ባሪያዎች ናቸው ነው። ስለዚህ ኃጢአትን ታደርጋለህ አታደርግም፣ ኃጢአት ብታደርግ የዘላለም ሕይወት ይወሰዳል አይወሰድ፣ ድነት ይበላልባል አይበላብም ከሚል ሐሳብ ምን ብለናል እያለ ነው? ወጥተናል። ምክንያቱም የኃጢአት ባሪያዎች እያለን ነው ጽድቅን ለማድረግ ፍላጎት ያልነበረን። አሁን ግን ሌላ ንጉሥ ቀይረናል። የቀየርነው ንጉሥ ኢየሱስ ይባላል። ኢየሱስ ምድር ላይ ሲመላለስ አንድም ቀን ሲዋሻ አላየነውም፣ ሲያታልል አላየነውም፣ ሲያጭበረብር አላየነውም፣ ሲዘሙት አላየነውም። ምንም አይነት ክፉ ነገሮችን በምድር ላይ ሲያደርግ አላየነው። በባህሪ ብታመጡ፣ በትምህርት ብታመጡ፣ በሕይወት ብታመጡ፣ በብዙ ተመርምሮ እንከን የሌለበት ሰው ቢኖር ኢየሱስ ነው። እሱ ሰውዬ ነው አንቺ ውስጥ የገባው። አሁን ንጉሥ ሆኖ የገባ ኃጢአትን የማያቅ በእርሱ ኃጢአት የሌለ ኃጢአትን አድርጎ የማያቅ ሰውዬ አንቺ ውስጥ ገብቷል። ቀድሞ በኃጢአት ሊቅ የነበረው አሮጌው ሰው አዳም ተጣብቆብን ጽድቅን ማድረግ እንዳንሻ ሆነን ኃጢአትን ማድረግ የምንደሰብትበት ተፈጥሮ ሆኖ ማታለልም፣ ማጭበርበርም፣ ሰው መግደልም፣ መዋሸትም ሁሉ ነገር ደስ የሚያሰኝ ነበር። ምክንያቱ ግን አንድ ነው። ውስጣችን የነበረው ንጉሱ ነው። አልሰማሁማ። ባሪያ ልዩ ምልክቱ ምን መሰለ? የሚወደውን አያረግም። ቆይ ልድገም። ባሪያ ምን አይወድም? የፈለገው ቢወድ ወይኔ ቢል ንጉሥ ስላለው የንጉሱን ፈቃድ መፈጸም እንጂ የሚወደውን ነገር ወጥቶ መተግበር አይችልም ነበር። ስለዚህ ጽድቅን ማድረግ እፈልጋለሁ ቢል እንኳን የኃጢአት ተገዢና ባሪያ ስለነበረ አሮጌው ሰው በፍጹም ጽድቅን ለማድረግ ምን አይልም? አይችልም። ይሄኛው ግን ግልጽ አደረገልን። መሻቱ ራሱ ውስጣችሁ አልነበረም። ፍላጎት ጽድቅን የማድረግ ረሃቡ ራሱ ውስጣችሁ አልነበረም። ለምን? የኃጢአት ባሪያዎች ተገዢዎች ሳላችሁ ከጽድቅ ነፃ ነበራችሁ። ጽድቅንም የማድረግ ፍላጎት የሚባለው ነገር አልነበራችሁም። ከሕይወታችሁ ተሟጦ የወጣ ነበር እያለን። ክብር ለኢየሱስ ይሁን። አሁን ደግሞ በደንብ ስም በክርስቶስ ካመነ በኋላ ሰው ኃጢአትን የማድረግ ፍላጎት ነው የማይኖረው። ኃጢአትን ማድረግ አይችልም አይደለም ያልኩት። ጽድቅን የማድረግ የኃጢአት ተገዢ እያለ ጽድቅን የማድረግ ፍላጎት አልነበረውም። አሁን ደግሞ የጽድቅ ተገዢ ሲሆን ኃጢአትን የማድረግ ፍላጎት ነው የማይኖር። ለምን? ውስጥ ላይ አንድ እኛ ራሱ የማናቀው እንዴት እንደሆነ የማይገባን የሆነ የሚነካው ነገር አለ። ኢየሱስ ገብቶ ብቻ የሆነ አንካሳ ያረጋል። ትዝ ይላችኋል። ያዕቆብ ታገለ አለንና ታግሎ ሲጨርስ ግን ምልክት ላው ላይ ተወበት። እያነከሰ ነው ሄደው።
ለምን የነካው በረከት ለሌላ ነገር መሆን እንዳይችል ሮጦ እንዳይሰራ የሚፈልገውን ሽባ አድርጎታል። ልክ እንደዛ ውስጥ የሚገባው የጽድቅ መንፈስ የመንፈስ ቅዱስ ጉልበት የሆነ የኃጢአትን መሻት ይነቅለውና ፊውሱን ያወጣውና ሀቢቱን ፍላጎቱን ከውስጥ ጠራርጎ ያወጣ። ከዛስ መሻት አይኖርህም። አልሰማው ምን አላልኩ? መሻቱ ራሱ እንዳይኖር ያደርጋል። እና በስተት በሆነ ነገር ውስጥ እንኳን ወድቀ ብትጋይ አንድ ውስጥ የሚያውቀው እውቀት አለ። ፈልጌው አይደለም፣ መሻቱ የለኝም፣ እዚህ ውስጥ መክረም አልፈልግም፣ አባቴ አውጣኝ የሚል ለእግዚአብሔር የቀና መንፈስ ገብቶበት። ሃሌሉያ! እስኪ የጽድቅ ባሪያ ነኝ በሉ። የኃጢአት ባሪያ አይደለሁም። አንድ ሰው በኃጢአት ውስጥ ተዘፍቆ ደስ እያለው እንጆ እያደረገ በዛ እየተዝናና ካለ ከጽድቅ ነፃ ነው። ደገምኩት። ከጽድቅ ምንድነው? ነፃ ነው። ምክንያቱም ንጉሱን እየተገበረ የገዛውን እየተገበረ የኃጢአት ባሪያ ሆኖ በደስታ እየኖረ ነው። ይሄ ሰው ዳግመኛ የተወለደ ሰው አይደለም። ዳግመኛ የተወለዱ ሁሉ ግን በእነሱ ውስጥ የገባ የሚቀና መንፈስ አለ። ጽድቅን የሚቀና መንፈስ አለ። ቅድስናን የሚቀና መንፈስ አለ። ለኢየሱስ መኖርን የሚቀና መንፈስ አለ። በስህተት በሚወድቁበት ነገር ቀድሞ በነበረው አስተሳሰባቸው በሚስቱበት ነገር እንኳን መቆየት አይፈልጉም። እዛ ውስጥ አውጣኝ ብለው ይጮሃሉ። መሻት የላቸው፣ መቆየት ፍላጎት የላቸው። አንተ ታድን የለ ታደገኝ የሚል የጩኸት ድምፅ ከውስጣቸው ይወጣል። የሚቀናው መንፈሱ ምን ለማድረግ ነው? ጽድቅን ለማድረግ። ምን ለማድረግ ነው? ጌታ ይባረክ። እስቲ ቁጥር 21 ምን ይላል? እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? የዚህ ነገር መጨረሻው ምንድነው? ዛሬ ካለ ዛሬ የምታፍሩበት ትናንትና ደግሞ የሰራችሁት ነው እኮ የሚለው። ትናንት ስትሰሩት ትክክል ደስ የሚያሰኝ ሃሌሉያ እያስባለ በሰላም ያኖራችሁ ትናንት ስትሰሩት፣ ዛሬ ግን ምን የምትሉበት ነው አለ? የምታፍሩበት። እስኪ ቁጥር 21 በዚህኛው ምን ይለናል? ያን ጊዜ በደስታ ትፈጽሙት ነበር። ያን ጊዜ በምን በደስታ ትፈጽሙት ከነበረው ዛሬ ግን ከምታፍሩበት መጥፎ ተግባር ያገኛችሁት አንዳች ጥቅም የለም። አንዳች ጥቅም የለውም ማለት ያደረግነው ነገር አንዳች ጥቅም የለም። እነዚህ ነገሮች ማድረጋችሁ ያተረፋችሁ ወይም የሰጣችሁ ጥቅም ቢኖር ምንድነው? ሞት ብቻ ነው። ምንድነው የተረፈን? ሞት ብቻ ነው። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 3 ላይ ሲናገር እንደዚህ አለ፣ ሰዎች ስራቸው ክፉ ስለሆነ ወደ እኔ ሊመጡ አይወዱም አለ። ወደ እኔ ምን ሊሉ ሊመጡ አይወዱም። ለምን? ስራቸው ምን ስለሆነ? ክፉ ስለሆነ። ወደ እኔ ከመጡ አለ፣ ወደ ብርሃን ከመጡ አለ፣ በጨለማ የሰሩት በብርሃን ይገለጣል። እና መልካም ዛፍ መልካም ፍሬን ያፈራል፣ ክፉ ዛፍ ክፉ ፍሬን ያፈራል። ሰው በአዳም እያለ ክፉ ዛፍ ነው፣ ክፉ ፍሬ ነው የሚያፈራው። በክፉ ዛፍ ውስጥ ያለ መልካም ፍሬ ሊያፈራ አይችልም። አሁን ወደ ክርስቶስ ኢየሱስ ብርሃን ሲመጣ ያኔ እኮ እየተደሰተ በደስታ የምትፈጽሙት እኮ ነው ያለው። ድሮ እናንተ እንዴት እንዳሳለፋችሁ ባላቅም፣ እኔ ግን ድሮ እኛ ጋር ድድ ማስጫ ይባላል። ድድ ማስጫ ጧት ላይ ሁላችንም የሰፈሩ ጎረምሶች ተገናኝተን ወሬ የምንከካበት ነው። ድድ ማስጫ አታውቁትም? ስራ የሌለው ሰው በዛ ዘመን ቋንቋ አደገኛ ቦዘኔ፣ ስራ ፈት ቦዘኔ የሚባል ወጪ ወራጁን ዝም ብሎ የሚላከፍ የሚሳደብ ስራ ፈት ሆኖ ቁጭ ብሎ የሚውል አይነት ሰዎች በነበርንበት ሰዓት ያኔ ደስ የሚያሰኘናል። ምን ደስ እንደሚያሰኘን ታውቃለህ? ሰው መተቸት፣ የአካባቢውን ሰው ማን ምን ይሰራል፣ ስንት ገቢ ያለው፣ ስንት ሰዓት ይወጣል፣ ስንት ሰዓት ይገባል ምናምን። ምክንያቱም የምታጠናው ነገር ከሌለ የምታጠናው የሚወጣ የሚገባ ነው እና እሱ ያስደስተናል። ማታ ደግሞ ከዛም ተቀፍሎ ማታ ያው ይጠጣል። ምን ይባላል? ይጠጣ። እናንተን አላልኩ፣ እናንተ ድሮም በጌታ ጨዋ ነበራችሁ። እና የሚገርመኝ በአንድም በሌላም ተጠጥቷል፣ አምሽተናል፣ የሆነ ነገር ብቻ ተከፋፍለን በየቦታው አድረናል። ጠዋት እንገናኝና በስመ አብ እንላለን እንደ ጀብድ። ቀረብህ ምን አለብን? ቀረብህ። ትናንት እንደ ጉድ ተቀመቀመ። ለኛ ስናወራው ራሱ
ስናደርገው እኮ አይደለም ስናወራው ራሱ ቃል አጋኗለሁ ሰፋ አርገን እንትን ያስደስተናል ያን ማድረግ። አሁን ወደ ኢየሱስ ስትመጣ ስታየው የሚያሳፍር ነው፣ የምትመካበት አይደለም። እንደዛ በማድረግ ራሱ የውድቀት ህይወት እንደምትኖር ስታቀው ራሱ ታፍራለህ። ግን ያንን ያደረገው ማን ነው? የመጣው ብርሃን፣ የመጣው ኢየሱስ የገባበት ኪዳን ያኛውን የነበርክበትን ህይወት ያስንቃል። ሃሌሉያ። ተመልሰ ወደዛው እንድትገባ አይደለም፣ ያስንቃል። ራሱ ይገልጣውና ነፍስ ላይ እንደው ምን ሆኜ ነው ግን ትላለህ። አሁን ወደ ብርሃን ስትመጣ ነው ምን ሆኜ ነው የምትለው እንጂ ያን እኮ ደስ ብሎ ሐሴት እያረክ ነው የምታረገው። ሃሎ ለምሳሌ በጨለማ ያለ የተሰራው ነገር የሚገልጥ ብርሃን አለ እና ያለ የምታረገው ነገር መጨረሻ አለው፣ ፍሬ አለው። ፍጻሜው ሞት ብቻ ነው፣ ህይወት የለውም ማለት እና ያኔ አሁን ከምታፍሩበት ያኔ ከሰራችሁት ነገር ያተረፋችሁት ምን ነገር አለ? ምንም አላተረፍክም። ያኔ ያላተረፍከው ሰውዬ ዛሬ ብርሃን ከመጣህ በኋላ ወደ ኢየሱስ ከመጣህ በኋላ ያኔም ትርፍ በሌለው እንደገና መልሰው ወደ ሰማ ልትሄድ እስኪ አይቻልም በለ። ለምን? መንግስት ነው የቀየርከው፣ ንጉስ ነው የቀየርከው፣ ህይወት ነው የቀየርከው። ውጪ ሆኖ እንዲያታርግ አርግ የሚል ሳይሆን ውስጥ ሆኖ የሚጸየፍ ሌላ ተፈጥሮ ገብቶብናል። ሃሌሉያ። የመንፈስ ቅዱስ ጸጋ በውስጣችን ገብቷል። ኢየሱስ የኖረበት አቅም በእኛ ውስጥ ገብቷል። ከዚህ የተነሳ በኃጢአት ፊት ስትቆም በድል እንድትራመድ የኃጢአትን እንድትጸየፈው የሚያደርግ ሌላ መለኮታዊ ጸጋ ተገጥሞብሃል። ሃሌሉያ። እስኪ በሚያሳፍር ህይወት ውስጥ አልገኝም በል። በእኔ ያለው በል እስኪ በዓለም ካለው ይበልጣል በል። የእግዚአብሔር ጸጋ ከትናንት ይልቅ ዛሬ ይረዳኛል፣ ከዛሬ ይልቅ ነገ ይረዳኛል። እየጨመርኩ እሄዳለሁ፣ አልደበስስም። ሃሌሉያ። የሚደንቅ የእግዚአብሔር ጸጋ እኛን የያዘ እንጂ እኛ የያዝነው አይደለንም። ልድገመው። የሆነ ድሮ የሚሸጥ ፎቶ ነበር፣ አሁን ላይ ይኑር አይኑር አላቅም እንጂ የሆነ ህፃን ልጅ እንደዚህ ሊወድቅ ሲል አንድ ትልቅ ሰው ደግሞ እጁን ይዞት ምናምን ፖስተር ይሸጥ ነበር ቸርች በር ላይ ምናምን። አሁን ላይ ቀርቷል መሰለ፣ በፌስቡክ ሆኗል መሰለ የሚላከከው ፎቶ እና ምንድነው የሚረዳኝ የለምና ያዘኝ ምናምን እንደ አይነት ጥቅሶች ብቻ ይለጠፍበታል። ጌታዊ ካንተ ወደ ማን ሄዳለሁ አድነኝ ምናምን የሚሉ ጥቅሶች ይለጠፉበታል። ብቻ ግን የሆነ የህፃን ልጅ አንድ በጣም የሚያምር ፍሬንጅ እጁን ዘርግቶ ሲይዘው ይሰራ ተዛላችሁ ይሰራ ነበር። እና ሮሜ ምዕራፍ 8 ላይ በደንብ አድርጎ ነገረን። ምን ብሎ ነገረን? ከክርስቶስ ፍቅር ማን ይለየኛል? የያዘው የሆነ ፍቅር አለ እና ችግር ነው፣ መከራ ነው፣ ጭንቀት ነው፣ ረሃብ ነው። ከዚህ ከያዘኝ አለቅም አልተውህም ብሎ ጠርንቆ ከያዘኝ ከክርስቶስ ፍቅር ማን እና ይሄ የያዘን የክርስቶስ ፍቅር ልዩ ባህሪው ምን መሰለ? ስትሳሳት ጥሎ አይሄድም። የቸርነቱ ጥግ፣ የምህረቱ ጥግ የተሳሳትክ ጊዜ ጥሎ። ለምሳሌ አህያ ለሸክም ይፈልጋል አይደል? ለሸክም የሚፈልጋት ሰው ብታለግምና መራመድን ቢብትል በቃ ይቺ ሰነፍናት ምናምን ብሎ ጥሎ ይሄዳል። እንደምንም እንድትሄድ ነው የሚያደርገው። ያኛው በዱላ በምናምን ነው የሚያደርገው። የኔና ያንተ አባት ግን ዱላ አይደለም የሚያስቀምጥ። እኔ ምን አይነት እንትን እንዳለው ራሱን አይገባ፣ አንዳንዴ ራሱ አይገባኝም። ብቻ የሆነ ነገርህን ይነካባ፣ ከዛ ቅልጥ ነው የሚያደርግ። ቅልጥ ነው እንደዚህ ካላረክ ምናምን ብሎ እንደዚህ የሆነ ጅራፍ ይዞ ምናምን አይደለም። አልሰማም። የሆነ ግን አንተ ራስህ ለሱ ወይ ጌትዬ ምናምን ብለህ ፌንት እንድታደርግ የሚያደርግ የሚነካበት የፍቅር ድምፅ አለው። ሰው ሁሉ ባወገዘ ነገር ላይ ይመጣና ልጄ ሲልህ ሽባ ትሆናለህ። እንዲህ አድርጌ ልጄ ይለኛል። አዎ ልጄ ሆይ ደከመህ አይደል? አቃተህ አይደል? ተስፋ ቆረጥክ አይደል? መውጣት አቃተህ አይደል? አውጣኝ አልክ አይደል? አዘንክ አይደል? እኔ አባትህ አወጣለሁ ሲል ሰው ሁሉ እኮ ፈርዶብሃል። እሱም መጥቶ አንገቴና ላይ ስትል አወጣለሁ ሲል ብለህ ፌንት ትበላለህ። በቃ እንዲህ ነው አባትህ። ላይለቅህ ደግሞ ላይተው
በጸጋው ይዘዋል። ምን ብለዋል? ይዘዋል። ስለዚህ በምታፍርበት ህይወት እንኳን እንድትቀጥል አይፈቅድልህም። ለምሳሌ ተሳስቷል፣ በቃ ና የድሮ ሰው አሮጌው ሰው አዳም ና እንደቀደመው ግዛው ለእኔ አይታዘዝም ብሎ ሽፍት አድርጎ ንግስናውን አይተው በዋጋ ገዝተዋል። በደም የገዛ የራሱን ያደረገ በመስቀል ያማጠብ ሌላ አንተን ሊተካ የሚችል ዋጋ ያለው ምርጥ ነገር የለም። ባናምነው እንኳን አለ እሱ የታመነው ነው ይኖራል። መቼም ራሱን ሊክድ አይችልም። የለም ብትል እንኳን ላይተው እስካሁን ድረስ የእጁ ቀዳዳ አለ። እስካሁን የጎኑ ውጋት አለ። በፊቱ ስላንተ የሚማልድ አንድ ልዩ አምላክ ባንተ ህይወት ውስጥ ስራ ያላቆመ አለ። መልካምን ነገር በእናንተ የጀመረ እስከ ኢየሱስ ክርስቶስ ቀን ድረስ ከፍጻሜ ያደርሰዋል፣ ከግብ ያደርሰዋል፣ ከሙላት ያደርሰዋል፣ አይተውሽም ያደርሰዋል። ሃሌሉያ! እስኪ እኔን ነገር ያደርሰዋል በለ። አይተወውም በለ። እስከ ፍጻሜ ይዞታል በለ። እንደዚህ አይነት የክርስቶስን መልእክት ስትሰማ ሽባ አይደለም የምትሆነው፣ ትበረታለህ፣ ተስፋ ታገኛለህ። አየህ ዛፍ እንኳን አለ ዛፍ እንኳን ተቆርጦ ምንም አይነት ያበቅላል ተብሎ በማይታሰብበት ሁኔታ ላይ ከውሃ ሽታ ነው እኮ የሚለው ማሲካታናማ። አንተ ዛፍ እንኳን ውሃ ሸቶት ካለመለመ፣ ዛፍ እንኳን ውሃ ሸቶት የሆነ ነገር ካንሰራራ፣ አንቺ የሆነ የጸጋ ዛፍ አይደለ፣ የሆነ ወንዝ አለ በአንተ ህይወት ላይ የሚፈስ የጸጋ ወንዝ አለ። ነቅሎ የሚያወጣ ከተስፋ መቁረጥ የሚያነሳ አቅም ሆኖ የሚያነሳሳ የእግዚአብሔር ወንዝ ኢየሱስ ይባላል። ሃሌሉያ! እስኪ ወንዝ አለ ይበለኝ። እና በክርስቶስ ሆነ ተስፋ መቁረጥ አይቻልም። አልሰማ ተስፋ ቢስ መሆን አይቻልም። እንደሙላችንን በቤቱ ያኖረን ተስፋው ነው። ጥለን እንዳንሄድ ያደረገን ተስፋው ነው። የሆነ ነገር የሆነ ተስፋ ይሰጥና ይዛል። በቃ ይዛል። ሄዳለሁ ስትል እንኳን ሂድ እሺ ይላል፣ ግን ይዞ ነው። ከዛ ካንተ ወዴት ሄዳለሁ ብለህ ተመለሰ። የሚይዝ ተስፋ ምን የሚል አሜን። አንድ ሰው በዚህ ተስፋ ተይዟል፣ በዚህ ወንዝ ተይዟል። ከሆነ ድርቀቱ ለማለምለም ሬዲ የሆነ አንድ ሰው አለ። ማምለክ አቅተው ሊሆን ይችላል። መጸለይ ጉልበታቸው ሊሆን ይችላል። በብዙ ነገር ውስጥ ሽባ ሆነ መንሰራራት መሮጥ ምናምን የምትፈልገው መሆን አቅተው ሊሆን ይችላል። ግን አንዳለ በድካም ሁሉ ብቃት የሚሆን የእግዚአብሔር ልጅ ኢየሱስ የጸጋውን ወንዝ በላይ ላይ ያፈሳ። እስኪ አለ ይበለኝ። ሰዎች ቃል የገቡትን ያጥፋሉ፣ ልብህ ይሰበራል፣ ውስጥህ ያዝናል። እግዚአብሔር ግን በአንተ ህይወት ላይ ተናገረው የነገርኩህን እስካደርግልህ ድረስ ይላል። አልለቅህም ይላል። እስኪ የነገርኩህን ላንተ ያወጣሁትን ላንተ ያለኝን ዓላማ እስካደርግልህ ድረስ ምን አልልህም፣ አልለቅህም። ካረኩልህ በኋላ አለቃለሁ ማለት ነው አይደለም። ያረገልህ ነገር ደግሞ አይለቅህም። ያ እስኪ ያደርግልህ ብቻ አይደለም፣ ያረገልህ ነገር ደግሞ ከዛ በኋላ አንተ ራስህ አልሄድም የምትለው። ለምን? ቸርነቱን ቀምሳል፣ ምሕረቱን ቀምሳል፣ ያረገልህን ታውቀዋለህ። ካንተ ወዴት ትሄዳለህ? አልሄድም ትላለህ። ለምን? አድርጎ ሽባ ያረጋል። አልሰማም? እስኪ አድርጎ ሽባ ያረገኛል በለኝ። ጴጥሮስ አይታችሁታል። በቃ የለም ሞቷል ምናምን ና መረብህን አንሳ ብሎ አሳ ሊያጠምድ እኮ ሄደ። ሰው አጥማጅ ትሆናለህ የተባለው ተስፋ ቆርጧል። አገልግሎቱን ጥሏል። ሚሽኑን ምናምኑን ምክንያቱም ኢየሱስ ሞቶበታል። ተናግሮ ነበር ግን የለም ላሽ ብሏል ምናምን። ኢየሱስ ደግሞ ማለት ነው ተከታትሎ ያለበት እዛ እንትና መርከቧ ላይ መጥቶ እኔ ምን አሳላችሁ እና ጌታ 300 ምናምን አሳ ነው የሚለው
መርከባቸው ሁሉ እስኪቀደድ መረባቸው ተቀዶ መርከቢቷ እስክትሰምጥ ድረስ ጎረቤት ሀገር ተጣርተው እባካችሁ ነው አግዙን እስኪሉ ድረስ ታላላቅ አሳዎች፣ ወፍራም አሳዎች፣ በእድሜ ዘመናቸው አጥምደው ማያውቁትን አሳዎች አስወጣ። ኢየሱስ እኮ ነው። ዮሐንስ ያን የበራለትና ጌታ አንተ ጴጥሮስ ጴጥሮስ አለ። ማን እንደሆነ አውቃል? አላወኩም። ጌታ እኮ ነው ሲለው የካድኩት በገረድ ፊት የካድኩት አዎ ጥየው የሄድኩት አዎ ወደ መረብ ስራ የተመለስኩበት አዎ ሞቷል ያልኩት አዎ አትሰው እኔ ብሆን እኮ ብሎ ያሰበ ይመስለኛል። እኔ ብሆን አለ እንዴ የካደኝ እንደቀ መዝሙር አርጌ ሸኝቸው ነበር። እሱ ነው አዎ እኔ ራሴ ልሸኛል። ናውጣ ባክ ናውጣ ማምለጥ አይቻልም። ናውጣ ምረት መጥቶ ማምለጥ ናውጣ ብሎ አስወጣ። አየው እስኪ ተከታትሎ ይባርከኛል በለኛል። አሳዶ ያለመልመኛል በለ አይለቀኝም በለሽ። አላቅም ለማን እንደሆነ ተስፋ ለቆረጠች ነፍስ ግን እግዚአብሔር ዛሬ የተስፋ መልእክት ያመጣ አለ። የሆነ ልምላም የሚያገኝ ሰው አለ። ከሆነ ሽታ ውስጥ ከውሃ ሽታ የተነሳ የሚነሳ ከሞት ህይወት ውስጥ ፈልቅቆ የሚወጣ ባበከተመ ነገር ላይ የሚለመለም አንድ ነፍስ በዚህ ቤት አለ ይለኛል የመንፈስ ቅዱስ። ሃሌሉያ። እለመልማለሁ በለሽ። ተስፋ አልቆርጥም በለሽ። አልዝልም በለሽ። አቅሜ ኢየሱስ ነው። አቅምህ ማን ነው? ያሸመረህ ማን ነው? ያዳነህ ማን ነው? ዋጋ የከፈለብህ ማን ነው? ጉዞውን ይዞ የጀመረው ማን ነው? እሱ ትቶህ አይሄድም። አሁን ባለበት ሁኔታ ጥሎህ አይሄድም። በገጠመሽ ሁኔታ ጥሎሽ አይሄድም። እስከ ፍጻሜው ያደርስሻል። እስከ ፍጻሜው እስከ ምንድን ነው ያልኩት? እስካደርግልህ ድረስ አለ። ምን አለልህም? እስካደርግልህ ድረስ አልተውህም ማለት እንድትታገስ እኔ እንደምንም እያባበልኩ እስከ ነገሩ አመጣለሁ። ከዛ ከነገርህ ጋር ሳገናኛ አለ በጥፊ ሲፈነክትህ በረከቴ ዝናቡ ሲያረፈርፍብህ ላይ ያለ ነው። ከዛ ተውና ሂድ ብልህ እንኳን አልሄድም ነው የምትል። ምክንያቱም ጴጥሮስ በቃ አልሄድም አለ። በረከቱን ምሕረቱን ሳይ በቃ ጌታ ሆይ አለ ምን እንደምወድ አንተ ታውቃለህ። አትጠይቀኝ በቃ አንተ ታውቃለህ። እንዲህ አድርጎ እግዚአብሔር አንዳንዶቻችሁን ሽባ ሲያረጋ ይዋል። መራመድ እስከማችሉ ድረስ ሰውነታችሁን ፓራላይዝ ሲያረግ ህይወታችሁን ሽባ ሲያረግ የጌታ መንፈስ ያሳየኛል። ለሌላ መሆን እንዳትችል አድርጎ ንጉሱ ባንተ ላይ ሲከብድ ያለ ጠላትን ካንተ ላይ ጠርጎ ብቻውን አምላክ የሆነው ብቻውን ጌታ የሆነው በነፍስ ላይ ይነግሳል። ሃሌሉያ ሃሌሉያ። እስኪ አይተወኝም ይበላል። ምን አይለንም? ማይተወን መልካም ስለሆነን አይደለም። የማይተወን በጣም ጿሚ ጸላይ ስለሆነን አይደለም። የማይተወን ከሌሎች የተሻለ ጽድቅ ስላለን አይደለም። የማይተወን የተጠራን አገልጋይ ስለሆነን አይደለም። የማይተውበት አንዱ ምክንያቱ ራሱን ነው የከፈለብህ። የከፈለው ደሙን ነው። ራሱን ነው የከፈለብህ። ንብረቱን ደግሞ ጠቅ ብሎ ጥሎ የሚሄድ አይደለም። በአግባብ መስራት፣ በአግባብ መኖር፣ በአግባብ መመላለስ እስክትጀምር ድረስ የሚችለውን ሁሉ ኢንቨስት እያደረገ እየጣለ ከላይ ላይ ጠላቶችን እየገነደሰ ከነፍስ ላይ ቅናትን፣ ምቀኝነትን ምናምን እያራገፈ እሱን የምትመስል እያደረገ ወደ ሙላቱ ያስጠጋል። ጌታ ይባረክ። እሺ ቁጥር 22 ምን ይላል? እስኪ እንቀጥል። ቁጥር 22 ሃሌሉያ። አሁን ግን ከኃጢአት አርነት ወጣችሁ። አሁን ግን ካለ በፊት እያለን ነበር። አሁን ግን በክርስቶስ ከኃጢአት አርነት ምን ብላችሁ ወጣችሁ። አርነት ማለት ምንድነው? ነፃ ወጣን። ከኃጢአት ባርነት ተላቀሃል። ከኃጢአት አርነት ወጣችሁ፣ ለእግዚአብሔርም ተገዝታችሁ። አሁን ንጉሳችሁ ማን ሆኗል? ኦኬ። ከኃጢአት ባርነት ምን ብለናል? ወጥተናል። የማን ባሪያ ሆነናል? የእግዚአብሔር ባሪያ
የክርስቶስ ባሪያ ሆነናል። አሁን ንጉሥ ከቀየራችሁ ባርነታችሁ ለእግዚአብሔር ከሆነ ልትቀደሱ ፍሬ አላችሁ። ይሄ አሁን እዚህኛው ትርጉም ላይ ግልጽ አይደለም። ልትቀደሱ ፍሬ አላችሁ መጨረሻውም የዘላለም ሕይወት ነው ብሎ እስኪ በዚህኛው ትርጉም ነው። ዛሬ ግን ከኃጢአት ባርነት ነፃ ምን ብለ ወጥታችሁ የእግዚአብሔር አገልጋዮች ሆናችኋል። አሁን የማን አገልጋይ ሆናችኋል? እስኪ አንድ ሰው የእግዚአብሔር አገልጋይ ነኝ፣ የእግዚአብሔር ባሪያ ነኝ፣ የክርስቶስ ባሪያ ነኝ፣ በዋጋ ተገዝቻለሁ፣ የራሴ አይደለሁም፣ ለኢየሱስ ባሪያው ነኝ። አሁን ተገዝታችሁ እሺ፣ ከእርሱ የሚገኘውንም ቅድስናና የዘላለም ሕይወት ተቀብላችኋል። ቆይ እዚህኛው ግን ምን ልትቀደሱ ምን አላችሁ? ትእዛዝ ነው የሚያስመስለው። ኦኬ ባሪያ ስትሆን ለእግዚአብሔር ንጉሥህ እግዚአብሔር ነው። ማን ነው? እግዚአብሔር ምናችን ሆኗል? ንጉሳችን ሆኗል። አሁን ንጉሳችን ደግሞ ከሱ የሚገኝ ነገር አለ፣ ለኛ ይሰጠን የሚገኝ ነገር አለ። ጽድቅን አለ፣ ቅድስና አለ፣ የዘላለም ሕይወት አለ። ኦኬ ናሃሌ ከናንተ መካከል አሁን ማንን የጠራሁት? አሁን ና ሃሌሉያ ብዬ ስጠራው ሃሌሉያ ወዴት መጥቷል? ወደዚህ መጥቷል። ስለዚህ አሁን ከናንተ ይልቅ ለኔ ለአገልግሎቴ ስለመረጥኩት ምን ብየዋለሁ? ለይቼዋለሁ። እዚህ ጋር በመለየቱ ከኔ ጋር በመቆሙ የሚያገኘው በረከት አለ። ያላኮረፈ አሜን ይላል። የሚያገኘው በረከት ምንድነው? ለብዙዎች ምሳሌ መሆኑ። ኦኬ ምን አይነት በረከት አገኘ? እኔ የምፈልገው ምሳሌ አሁን ስሰጥበት የእግዚአብሔር ስራ በሱ አለፈ። አሁን የጠራን ባሪያ አድርጎ የገዛን ማን ነው? እግዚአብሔር ነው። እና ከሱ የሚገኘው ምን መሰለህ? ቅድስና ነው። እና ለተቀረው ዓለም ከሱ በሚገኘው ቅድስና አኗኗርህን ይቀይረውና የዘላለም ሕይወትን ባንተ ላይ ያፈስና ሕይወትን ለሌሎቹ ምሳሌ ይሆናል፣ ለሌሎቹ መድረክ ይሆናል። ይህ የሚገኘው ከማን ነው? ከጠራህ ነው እንጂ በስራ የምታገኘው። ስለዚህ በትግል የምታመጣው አይደለም አለ። ከጠራ ከነገሰብህ ከለየ ከእግዚአብሔር የሚገኝ ጽድቅ፣ ቅድስና፣ የዘላለም ሕይወት አለ። ምንድነው የዘላለም ሕይወት? በእኛ ውስጥ በስጦታ የተቀበልነው ምን የሚያደርግ የሚገለጥ። ኦኬ ቅድስና ምንድነው ለኛ? እዚች ጋር አንድ ሃይማኖት ልምታ ትንሽ። አንዳንድ ሃይማኖት ቅድስና ብለው የተረጎሙልን ከኃጢአት መለየት ነው ያሉት። አይደለም፣ መጽሐፍ ቅዱስ እንደሱ ያወራል። ለምሳሌ በጌታችን በኢየሱስ ክርስቶስ ቅዱሳን ለሆናችሁ ይላል። ከኃጢአት ተለይተን ነው አይደለም፣ በክርስቶስ በመሆናችን ነው ቅዱሳን። ኦኬ ቅዱስ መሆን የቅድስና ፍሬ የሚባሉትን ነገሮች በአግባብ መለየት አለብን። ኃጢአት ከቅድስና ጋር ስለሚገናኝ በደንብ እንድትሰሙ ይፈልጋሉ። ወሳኝ ፖይንት ስለሆነ አንድ ሰው ለአንድ ዓላማ ሲለይ፣ ለተለየለበት ዓላማ ልክ ሲለይ ተቀደሰ ይባላል። ተለየ ማለት ነው ባጭሩ። ምን አለ? ተለየ። ስለዚህ አሁን መለየት ከኃጢአት ሳይሆን መለየት ለእግዚአብሔር ነው። አየህ፣ ትርጉሟን አስተካክላ። ከኃጢአት መለየት ምን አይደለም? ቅድስና አይደለም። ምክንያቱም በክርስቶስ ኢየሱስ ያልሆኑም ኃጢአትን ብዙ እንደኛ የማይለማመዱ በተግባር የማይኖሩ ከኛ የተሻለ ያኗኗር ዘይቤና ሲስተም ያላቸው ጨዋ የምንላቸው ሰዎች አሉ የሉም? ግን ሙታን ናቸው። ለመሰል አልተቀደሱም ለእግዚአብሔር። ስለዚህ አሁን መቀደስ ስንል ለማን መለየት ነው? ለእግዚአብሔር መለየት ነው እንጂ ከኃጢአት መለየት አይደለም። ለእግዚአብሔር ምን አለ? አንድ ሰው መጥቶ በእግዚአብሔር ውስጥ ሆኖ ማነው? በክርስቶስ ሆነን ለእግዚአብሔር ምን አደረግን? ተለየን። በቃ ምን አለን? አልሰማውም። ምን አለን? ተለየ ይባላል። ያ ሰው ምን ተባለ? ተቀደሰ ይባላል። የተቀደሰው በማን ነው? በእግዚአብሔር ነው እንጂ በራሱ አይደለም። እደግመዋለሁ። የተቀደሰው በማን ነው? በእግዚአብሔር እንጂ በራሱ አይደለም። ምን ማለት ነው? በራሱ አይደለም ማለት በደንብ ስሙ። ቅድስና በክርስቶስ ሆኖ ለእግዚአብሔር መለየት ነው። እደግመዋለሁ። ቅድስና በአዳም ነበርን፣ በዓለም ነበርን። አሁን ወደ ማን መጣን? በክርስቶስ ሆነ በሞትና በትንሣኤው ተባብረን
በዚህ ምድር ሊገኝ የማይችል ከፍ ያለው ዓለም ላይ በአብ ቀኝ ከእርሱ ጋር ምን አደረግን? በቃ አሁን አንተ ተለይታል። ይህንን ያገኘው በራስህ አይደለም፣ ያገኘነው በክርስቶስ በሆነ ኢየሱስ ክርስቶስ ከእግዚአብሔር ዘንድ ጽድቃችን፣ ቅድስናችን፣ ቤዛነታችን አይደል? አዎ ምናችን ነው? እሱ ቅድስናችን ነው ራሱ። ስለዚህ እኔ ቅድስና ወይም ተቀድሻለሁ የምለው ምን ሰውን ነው? በክርስቶስ የሆነ ሁሉ ተቀድሷል። ታዲያ ኃጢአት እንስራ እንደፈለገን ማለት ነው አይደለም። ተቀድሻለሁ አይደል? ከዛ ግን የቅድስና ፍሬ አለ። የቅድስና ፍሬ ማለት የተለየውበት ዓለም ውስጥ መኖር ማለት ነው። በተለየውበት ዓለም ውስጥ ስኖር ያኔ በእኔ ዓለም ውስጥ ያለው በተለየውበት ዓለም ውስጥ ያለው ስለሆነ የሚገለጠው ኃጢአት መንደር ላይ ምን አልልም አልገኝም። ስለዚህ ከእግዚአብሔር ከአብ ቀኝ የሚገኝ የተቀደስንበት ዓለም ከዛ የሚፈስ የጸጋ ወንዝ አለ። እደግመዋለሁ። እዚህ ምድር ላይ ስንወጣ ስንገባ በየዕለቱ ስንመላለስ ከአብ ቀኝ የሚፈስ ምን አለ? የህይወት ወንዝ አለ። የመንፈስ ወንዝ አለ። እሱን በህይወቴ ላይ ባስተናገድኩት መጠን ልክ በህይወቴ የሚገለጠው ህይወት ብቻ ነው። በህይወቴ የሚገለጠው የተቀደስኩበት ዓለም ብቻ ነው። ይሄን ደግሞ ከሱ በሚለቀቅልኝ እንጂ በራሴ ኃይል አይደለም። ስለዚህ ምን እያለ ነው? ከተገዛችሁበት ዓለም የምትካፈሉት ምን አለ? ጽድቅና ቅድስናና የዘላለም ህይወት። አንድ የተቀደሰ አለ እዚህ ቤት፣ ለእግዚአብሔር የተቀደሰ፣ በእግዚአብሔር የተቀደሰ አልሰማ። ለእግዚአብሔር የተቀደሰ፣ በእግዚአብሔር ምን ያለ የተቀደሰ አልሰማው። ምን ያለ? ኦኬ። ለምሳሌ አሁን እዚህ ጋር ምን እያልኩ ነው? እኔ እየተመላለስኩ ነው አይደል? እናንተ ደግሞ እሱ ጋር ምን ብላችኋል? ቁጭ ብላችኋል። እዚህ መድረክ ላይ መመላለሴ ለዚህ መድረክ ኦልሬዲ ምን ስላልኩኝ ስለተለየው እድሉን ስለሰጠኝ እግዚአብሔር እዚህ ጋር ቆሜ አስተምራለሁ፣ አወራለሁ፣ ምን እላለሁ። ጌታ ስሙ ይባል። ኦኬ። ለምሳሌ እዚህ ጋር አቤኔዘር ምን ብሏል? ሳውንድ ማን ሆኖ ተለይቷል። ከእናንተ መካከል ተነስቶ ማይኩን እንደፈለገ ድምፁን ልጨምር ልቀንስ የሚል አለ? የለም። ካለ ያው ነው ያልኩት እንጂ እኔ ምንም አላልኩም። ያው ካለ እጁን እንዲሰበስብ ትምህርት እንሰጠዋለን አይደል? አናስበውም ሁሉ። ለምንድን ነው የማታስቡት? አለ እርግጠኛ ነህ አንተ እንደተለየሱ። እንደገና ደግሞ ምንም ብትቸገር እንኳን ሄደ እኔ የምልህ ብለህ ታናግረዋለህ እንጂ ላርገው አትልም። ቦታው ላይ ምን ስላለ። አሁን እዛ ጋር ቁጭ ብሎ እሱ ቁጭ ብሎ ካልሰራ ሁላችን ምን እንላለን? እንናደድበታለን። አሁን ድምፁን እንዲህ ቢያደርገው ቢረብሸን የሆነ ነገር ቢያደርገን እንላለን። ግን በአግባብ ከተጠቀመና በአግባብ እንደዚህ እንዲሰራ ማይኩን ካደረገልን ለተቀደሰበት ዓላማ ምን አደረገ? አሁን ሲያደርገው ፍሬ አፈራ እንላለን። ባያደርገን ግን ተቀድሷል ኦልሬዲ። አንድ ሰው ገብቶታል። የሆነ ከኃጢአት የተለየ ህይወት ብትኖርም ባትኖርም ተቀድሳል። ከተቀደስክበት በኋላ ለተቀደስክበት ዓላማ እዛ ቦታ ላይ በትክክል መራመድ ከጀመርክ ለተቀደስክበት ዓላማ ፍሬው ባንተ ምን አረገ? ተገለጠ ነው። ፍጻሜው ደግሞ የዘላለም ህይወት ነው አለ። ይህም ደግሞ ከማን የሚገኝ ነው አለ? ከጠራችሁ ከገሳችሁ ከእግዚአብሔር የምታገኙት። ስለዚህ እግዚአብሔር በህይወታችን ምን ነው የሚያካፍለው? ቅድስናን ያካፍለናል፣ ጽድቅን ያካፍለናል፣ ጸጋውን ያካፍለናል። ፍጻሜው ደግሞ የዘላለም ህይወት ነው። በቃ ችግር የለውም ተቀድሳል፣ እንደፈለገ ኑር ብሎ አይተው መኖር እስክትችል ድረስ የቅድስናውን ጉልበት ባንተ ህይወት ላይ ፍሬ እንዲያፈራ በየዕለቱ አቅም ይሆናል። ምህረቱን የሚያበዛል ባይዘው ሽባ እያረገ ነው፣ እንድትንቀው እያረገ የሆነን ዓለም በደንብ ስሙ። የሆነን ዓለም በደንብ ስሙ። ይችን በደንብ እንድትሰሙ ይፈልጋል። የሆነን ዓለም በተለይ የኃጢአቱን ዓለም እግዚአብሔር ኃጢአት መጥፎ ነው፣ ኃጢአት ይገላል፣ በኢየሱስም እንዳትነካው ተው ምናምን አይደለም የሚል እንደሱ ካለ በደንብ ስሙኝ፣ እሱ ህግ ነው የሚሆነው። የእግዚአብሔር ጸጋ አንተ ውስጥ ሌላ ኔቸር ነው የሚፈጥረው። የራሱን ባህሪ ይፈጥርና አንተ ነህ ቀጣይ ኃጢአት ያስጸይፋል ምናምን ብለህ የምትንቀው አንተ ነህ። እሱም ፈርታ አትንቀው።
አንተ ውስጥ ባለው ተፈጥሮ ያኛውን መናቅ እንድትችል እግዚአብሔር የራሱን ነገር ባንተ ላይ ኢንቨስት ያደርጋል። ያ የሱ ነገር ባንተ ውስጥ ሲያድግ፣ የሱ ነገር ባንተ ውስጥ ሲያፈራ፣ የውጭውና ኃጢአት የሚባለው ነገር እየተጸየፍከው፣ እየናከው፣ ራስህ የእግዚአብሔርን ባህሪ እየተገለጥከው መኖር ትጀምራለህ። የገባው አሜን። ፍጻሜው ደግሞ ምንድነው? የዘላለም ሕይወት በስራ የምናገኘው አይደለም። ቅድስና በስራ የምናገኘው አይደለም። የገባንበት ዓለም በእኛ የሚያፈራው እና ንጉሳችን በእኛ ሕይወት ውስጥ ገልጦ ለሌሎቹ የሚያሳየው ምንድነው? የሱ ስጦታ ነው። ሁላችን የእግዚአብሔር መድረኮች ነን፣ ሰርቶ ማሳያዎች ነን። ሰርቶ ምን እና የምትታወቀውን ሰውዬ ቀይሮ ያሳያል። ለአንድ አይደለም፣ በአንተ ግን ሌሎችን ይነግራቸዋል። እችላለሁ ይላል። እችላለሁ፣ አቅም አለኝ፣ እባካችሁ ኑ። እኔ ነው እሱን አታዩትም? የቀየርኩት እኔ ነኝ። ኑና እናንተም እንደሱ ልቀይራችሁ። አታውቁትም? ትዝ አይላችሁም? ሲሰርቃችሁ ትዝ አይላችሁም? ሲዋሻችሁ ትዝ አይላችሁም? ሲያጭበረብር ትዝ አይላችሁም? እሱ ነው እኮ የምታውቁት። እሱ አሁን እኮ ሞተ፣ ለዛኛው ሌላ ሰው ሆነ። ሌላ ማንነት እኮ አያችሁት? አጠብኩት እኮ ወለወልኩት እኮ ምናምን ብሎ በአንተ ውስጥ ራሱን ይገልጣል። እና ሰዎች ውጪ እያዩ እየተገረሙብህ እየተደነቁ ይሰድቧቸዋል እኮ ነው የሚለው። እንደነሱ ባለመሆን እየተደነቁ ይነቅፈዋል። ምን እያሉ ይመኙታል፣ ይናፍቁታል። አንተ የገባበትን ሰላምና እረፍት ማጣጣም ይፈልጋሉ። እየተደነቁ ግን አይመቻቸውም። መምጫውን ደግሞ ግራ ያጋባ። እግዚአብሔር ግን በአንተ ሁሉን ማድረግ እችላለሁ። ይህን ሰው እየተሸክሜ ዛሬ በምህረቴ ለዚህ ያበቃሁት ለአንተማ ላንስም እያለ ነው። ክብር ለኢየሱስ ይሁን።